የከተማና መሰረተ ልማት ሚኒስቴር በሁሉም ክልሎች ተግባራዊ የሚደረግና ከ400 ሚሊዮን ዶላር በላይ የተመደበለትን የገጠር ትስስር ለምግብ ዋስትና ፕሮግራም ከሚተገብሩ ተቋማት ጋር የመግባቢያ ስምምነት ተፈራረመ። በፕሮጀክቱ በርካታ መንገዶችና ተንጠልጣይ ድልድዮች ይገነባሉ ተብሏል። ኤርሚያስ በጋሻው በጉዳዩ ላይ ተጨማሪ አለው። የከተማና መሰረተ ልማት ሚኒስቴር ከ2017 እስከ 2021 ዓ.ም ለመተግበር እቅድ አውጥቶ ትግበራ የጀመረበት የገጠር ትስስርና ተደራሽነት ለምግብ ዋስትና ፕሮግራም የተለያዩ ይዘቶች ያሉበት እንደሆነ ተነግሯል። ከነዚህ ውስጥ የገጠር መንገድ ግንባታና ጥገና እንዲሁም መልክዓ ምድራዊ አቀማመጣቸው አስቸጋሪ በሆኑባቸው የገጠር አካባቢዎች መሸጋገሪያዎችና ተንጠልጣይ ድልድዮችን መገንባት ይገኝበታል። በመንገድ ግንባታው ረገድ በገጠር መንገድ ግንባታ ከ7000 ኪሎ ሜትር በላይ መንገድ ይገነባል። ከ7500 ኪሎ ሜትር በላይ የሚገነባ ይሆናል። በልዩ መሻገሪያዎች ስፔሻል ስትራክቸር በመንላቸው እንደዚሁ ከ700 በላይ የተለያዩ መሻገሪያዎች የሚገነቡ ነው የሚሆነው። እነዚህ ልዩ መሻገሪያዎች በነገራችን ላይ በአብዛኛው ሁሉንም አይደለም፣ በአብዛኛው ቆላማ አካባቢዎችን አርብቶ አደር በብዛት ያሉባቸው አካባቢዎች አድሬስ የሚያደርጉ ናቸው። ሶስተኛው እና በጣም ጠቃሚ ከምንላቸው ኮምፖነንቶች ውስጥ አንዱ የሆነው የተንጠልጣይ ድልድይ የእግረኛ በአብዛኛው አሁን ባለው ሁኔታ አብዛኞቹ የእግረኛ መሻገሪያዎች ናቸው፣ ተንጠልጣይ ድልድዮች ናቸው። በዚህም ከ300 በላይ ተንጠልጣይ ድልድዮች የሚገነቡ ይሆናል። እነዚህ ቅድም እንዳልኩት ገደል በመኖሩ ምክንያት የአካባቢው አቀማመጥ ምቹ ባለመሆኑ ምክንያት ዙሪያ ጥምጥም ይጓዙ የነበሩ ነዋሪዎች ባጭሩ ከአንድ ቦታ ወደ አንድ ቦታ አቋርጠው ጊዜያቸውን ሴቭ እንዲያደርጉ ደህንነቱ ተጠብቆ እንዲሻገሩ ማድረግ የሚያስችል እጅግ በተለይ ደግሞ ለገጠሩ ህብረተሰብ ትርጉም ያለው ስራ ነው የተንጠልጣይ ድልድዮችን ግንባታ ማለት ነው። እነዚህ መንገዶች የሚገነቡበት ይሄው ፕሮግራም የቀበሌ ማዕከላትን ከወረዳ ማዕከላት ጋር ትርፍ አምራች የሆኑ አካባቢዎችን ደግሞ ከገበያ ጋር ለማገናኘት ታስቦበት የተቀረጸ ፕሮግራም ነው ተብሏል። በሁሉም ክልሎች የሚተገበረው ፕሮግራሙ የፌዴራል መንግስት ከዓለም ባንክ ካገኘው 300 ሚሊዮን ዶላርና በክልሎች 30 በመቶ በጀት በጋራ የሚሸፈን እንደሆነ ተገልጿል። በዚህ ፕሮግራም በሁሉም ክልሎችና በድሬዳዋ ከተማ አስተዳደር የሚተገበር ሲሆን በሁሉም ክልሎች ወደ 126 ወረዳዎችን ተጠቃሚ የሚያደርግና በአጠቃላይ በድምሩ በ5 ዓመት የሚተገበር ፕሮግራም ስለሆነ በዚህ ፕሮግራም ወደ 11.5 ሚሊዮን ህዝብ ተጠቃሚ ይሆናል ተብሎ ፕሮግራም ተይዟል። ከዚህ ውስጥ 50% ሴቶች ናቸው። ፕሮጀክቱ ሶፋር ከተጀመረ ወደ 1 ዓመት ሊሆን ነው። በክልሎች ተግባራዊ እንቅስቃሴ ውስጥ ገብተው የአደረጃጀትም ጥያቄ ተመላሽ አድርጎ የሰው ኃይል ምደባም ያለቀና አሁን ወደ ስራ የገባ ፕሮግራም ነው። የከተማና መሰረተ ልማት ሚኒስቴር ይህን ፕሮግራም ለመተግበር ከተለያዩ ተቋማት ጋር የመግባቢያ ስምምነት ተፈራርሟል። የኢትዮጵያ መንገዶች አስተዳደር ከነዚህ ተቋማት አንዱ ነው። ዋና ዳይሬክተሩ መሐመድ አብዱራህማን አስቀድሞ በተለምዶ ዩራፕ ተብሎ በሚጠራው የገጠር መንገድ ግንባታ ፕሮጀክት የነበሩ ልምዶችን ይዘን እንመጣለን ብለዋል። እንደ ኢትዮጵያ መንገዶች አስተዳደር ዩራፕ ላይ ተሳትፎ ነበር። በአጠቃላይ የተሳካ ፕሮግራም ነበር ብለን መውሰድ እንችላለን። ወደዚህኛው ወደ የገጠር ትስስርና ተደራሽነት ለምግብ ዋስትና ፕሮግራም ስንመጣ የዩራፕ ልምዶቻችንን ይዘን እንመጣለን ብዬ አስባለሁ። ያሳካናቸው ነገሮች በድክመት ደግሞ የለየናቸው ነገሮችንም ይዘን መምጣቱ ጠቃሚ ነው። ለፕሮግራሙ ስኬት ከፍተኛ አስተዋጽኦ ስላለው በዛ ረገድ የምስራቸው ስራዎች ይኖራሉ የሚለው ነገር እንወስዳለን። ፕሮግራሙ በአካባቢ ጥበቃ ላይ የሚኖረውን ተጽዕኖ ለመከታተል ደግሞ የአካባቢ ጥበቃ ባለስልጣን ግዢዎችን ለመቆጣጠር የመንግስት ግዢና ንብረት አስተዳደር ባለስልጣን ከመግባቢያ ስምምነት ፈራሚዎች ተቋማት መካከል የሚገኙ ናቸው። ከ400 ሚሊዮን ዶላር በላይ ወጪ የሚደረግበት ይህ ፕሮግራም ለሙስና ተጋላጭ እንዳይሆን ደግሞ የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ክትትል ያደርጋል። ኮሚሽነሩ ዶክተር ሳሙኤል ውርቃቶ ከዝግጅት ክፍላችን ጋር በነበራቸው ቆይታ በምን መልኩ ክትትል ለማድረግ እንደታቀደ ነግረውናል። ስለዚህ ይሄን በመጠቀም ዜጎቹ ለኛ የሚሰጡን መረጃ ማስረጃ መነሻ አድርገን ተጠያቂነት እንዲረጋገጥ ማድረግ
የሚመዘበሩ ሀብቶች ካሉ ማስመለስ፣ ህገወጥ ግለሰቦችን ማስቀጣት እንደዚህ አይነት ስራዎች እንዲሰሩ ነው የተስማማነው። ከህዝብ ጋር ቀጥታ ለመገናኘት አሁን እንደምታውቁት ዲጂታል የሙስና ወንጀል ጥቆማ አሰራር ዘርግተናል። ዜጋ የትም ሆኖ ያለምንም ወጪ ያለምንም ጊዜ ብክነት በስልካቸውን ይዘው መንገድ ፕሮጀክት ነው ለምሳሌ አሁን እየተሰራ ያለው ድልድዮች ናቸው። በዚህ ሂደት የተበላሸ ከሆነ ፎቶ አንስተው ቪዲዮ አንስተው ለኛ በቀላሉ ይልካሉ ማለት ነው። ስለዚህ ይሄን መነሻ አድርገን ማስረጃ ከዜጎች በቀላሉ የማግኘት እድልም ስላለ ይሄን ተከታትለን አጥንተን ይሄ የተከናወነ ወይም ተፈጸመ የተባለው ብልሽት ከምን አንግል ነው፣ ሙስና አለ ወይ፣ ሌሎች የማጭበርበር ነገሮች አሉት ወይ ብለን እስከ ግዢው ድረስ እና አጠቃላይ የተሳተፉ አካላትን ማጥናትና ማስረጃ የማመንጨት ስራዎችን ሰርተን አጠቃላይ ይሄ ፕሮጀክት ውጤታማ እንዲሆን አስቻይ ሁኔታ መፍጠር ነው የኛ ስራ ማለት ነው።